ታችን ነው ወደ አስተያየታችን ነው። ያፌት ነገሮችን በቀሎችን እያከረራቸው ይመጣል። ያፌት በዙሪያው ከበውታል፣ ነገር ግን አልሸነፍም ባይ ነው። ሉሊት በያፌት ጥቃት ደረሰባት። ሉሊት ማስጠንቀቂያ ተሰጥቷት ነበረ። ማስጠንቀቂያዋን በማለፏ ምክንያት የጥፍሮቿን እንዲነቀቀል ትዕዛዝ ሰጠባት። ሉሊት በድንገት ናታን በር ላይ ናታን ቤት በር ላይ ተጣለች። ቤዛና ጽዮንን በድንጋጤ በመጮህ በድንገት ናታን ይደርስና ወደ ሕክምና ይወስዷታል። ሉሊት ግን ነገሮችን ደብቃለች፣ መናገር አልፈለገችም። ናታን እየሄደበት ያለበት መንገድ ያዋጣዋል ወይስ አያዋጣውም? ነገሮችን ስናስብ ሊቀናንም ላይቀናንም ይችላል። ስለዚህ የናታን ሁኔታ በምን ላይ ሊሆን ይችላል? ምን አይነት ተግባር ሊተገብር ይችላል? የያፌትን ተቀናቃኝ ሴትዮ ልጅን መቅረቡ ጉዳት ያመጣበታል ወይስ በዚሁ በተዘዋዋሪ ደግሞ ቤዛ በድንገት ያገኘችው የአባቷ ተቀናቃኝን ልጅ ነው? ይህ ነገር በጣም ተወሳስቦብናል። ግን የሚያስጠላው ነገር መጥፎ ሰዎች ተግባራቸውን ሲቀጥሉ፣ ጥሩ ሰዎች ደግሞ መጎዳታቸው እየቀጠለ ነው። ያፌት በድንገት ወደ እስር ገባ። ማን እንዳሳሰረው አያውቅም። ነገር ግን በቢኒያም ላይ እየዛተበት ነበረ። የያፌት አክስት ልጅም ቢኒያም እንደታሰረ ለጽዮን ሹክ ይላታል። ገነትና ዳግምም ልጃቸውን ለመጠየቅ ሲዘጋጁ፣ ነገር ግን ያፌት እንደተፈታ ስትሰማ ገነት በጣም ታዝናለች። ለምን ዋሸኝ ብላ ትላለችም። እጀ ብዙ ገንዘበ ብዙ የሆነ ሰው ነገሮችን በገንዘቡ ማለፍ ይችላል፣ ግን እስከ መጨረሻ ሊያሳልፉ ይችላል ወይ የሚለው የሁላችንም ጥያቄ ነው። ያፌት በገንዘቡና በሰው ኃይል ከስር እንደወጣ ይታወቃል። የሉሊት እንደዚህ መሆን እና ደግሞ በሴቶቹ ጭቆና ውስጥ ያለችው ሔዋን ምን ላይ ደርሳ ይሆን? ኤፍራታ በድንገት ገንዘብ ይመጣላታል። ያን ገንዘብ ማልኮት ይሆን? እኔ የጠረጠርኩት ናታን የሚለውን ነው። ምክንያቱም ቤዛ ስታወራ ሰምቷታል። ያን ገንዘብ ከየት አመጣሽው በማለት ያፌት ቢጠይቃትም እኔ ያጠራቀቡት ገንዘቤ ነው፣ አንተ የለኝም ስትለኝ የራሴን ገንዘብ አወጣሁ በማለት ትለዋለች። ያፌትን በጥርጣሬ ስለሚያዝ ክትትል እንዲደረግባት ለጋርዶቹ ተናገረ። እንዲሁም ከእስር ቤት ወጥቶ ቢኒያምን ማጥቃትም ሆነ መግደል እንደሚፈልግ ለሰራተኞቹ ተናግረው ማስጠንቀቂያውን በመስጠት ላይ ሳለ የገንዘቡ አመጣጥና እንዲሁም ደግሞ ማን እንዳሳሰረው ትኩረት እያደረገበት ይገኛል። ናታን ክትትል ላይ ነው። እንዲሁም ደግሞ ቢኒያም ያፌት ታሰረልኝ ብሎ ደስታውን ሳያጣጥም በድንገት ሊቀደም መሆኑን ስናይ በጣም አዝነናል። የያፌት ጭካኔ ይህን ያህል የበዛበት የብዙዎቻችን ጥያቄ ነው። እንዲሁም ደግሞ በሀገራዊ ሁኔታ ላይ ገንዘብ ያላቸው ጉልበት ያላቸው ሰዎች ምን ያህል ተሰሚነትና ተጠቃሚነት እንደሆኑ የሚያሳይ ነው። ከዚህ ድራማ ምን እንደተማራችሁ 1 2 3 ከዛም በላይ አስተያየት መስጠት ይቻላል። ከዚህ ድራማ የተማርኩትን ነገር ላካፍላችሁ። ፈርስት አንደኛው ገንዘብ ካለን ምንም ማድረግ እንደምንችል፣ ሁለተኛው ደግሞ ገንዘብ የፈለግነውን ኃይሎችን ገዝተን ራሳችንን መጠበቅ እንዲሁም ደግሞ በውሸት መራመድ እንደምንችል ያሳያል። ነገር ግን በተቃራኒው ጉዳቱ ያመዝናል። ገንዘብ ጠፊ ስለሆነ ገንዘብ ሳይኖረን ሲቀር ካጠገባችን ያሉ ሰዎች የጀርባ ሾህ እንደሚሆኑብንም መዘንጋት የለብንም። እንዲሁም ደግሞ እናት ልጇን ዛሬ ከነገ አገኛታለሁ እያለች ልታጣት መሆኑን ስናይ በጣም ያሳዝናል። እና ውድ ተመልካቾቻችን ቤታችንን ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ ደግሞ በጣም በሚያስጠላ ሁኔታ ነው ያፌት
ቢንያም እንዲታገትና ወደ እሱ እንዲያመጡለት ያዛል። ቢንያም ደስታውን እያጣጠመ በጉዞ ላይ ሳለ በድንገት በኋላ በድርጊቶች ይመታል። አንዱ መቼም ማን ሊሆን ይችላል ብለን ስናስብ የያፌት አክስት ልጅ ይሆናል ብዬ አስባለሁ። በድንገት ያንን የመታው ልጅ ቢዘርረውም ነገር ግን ከኋላው በብረት ይመቱትና ቢንያም ራሱን ይስትና ይወድቃል። በዛን ሰዓት ተሸክመውት ወደ ያፌት ይወስዱታል። እዚህ ጋር ቢንያም ከሞተ ሁላችንም አናይም የሚል ኮሜንታተሮች አሉ። ምክንያቱም መቀጣት ያለበት ሰው መቀጣት እያለበት መቀጣት የሌለበት ሰው እንዲቀጣ ወይንም እንዲሞት መደረጉ አስፈላጊ አይደለም። ስለዚህ ቢንያም መሞት የለበትም። የቢንያምን እንደዚህ መሆን በስልክ ወደ ዳግም ያጎራሉ። ያማን ነው የዳግም ጓደኛ ሊያጠቃው ወይንም እነሱን ሊረብሽ ስለሚፈልግ እንዲሁም ደግሞ ያፌትን መቀናቀን ስለሚፈልግ የያፌትን ተግባሮችን በትንሹ እያካሄደ ስለሆነ ለጓደኛው ዳግም ይደውልና አጎትህ ተገደለ አለው። ዳግምም ራሱን እየወቀሰ እየየ ብሎ ያለቅሳል። በሚያለቅስበት ሰዓት ቶሎ ብሎ ወደ ጽዮን ያጎራል። ጽዮንም ከሉሊት ጋር ፉክክር ላይ ነበረች። ለሉሊት ምግብ ሰርታላት ብያት ብያለቻት እሷን ለመበቀል እያደረገች ባለችበት ሰዓት የስልክ ጥሪ ይገባላታል። ሉሊትም ምግቤን ለመብላት ብላ ብትልም ምግቡን መብላት አልቻለችም። አጉል ምላስ ከባድ ነገሮችን ታመጣብናለች እና ምላሳችንን ከመጥፎ ነገር እንቆጥበው። ያ ስልክ ጥሪ አጎቴን ገደሉት ጽዮን የሚል ነበረ። ጽዮንም ስለምትወደው ስለምታፈቅረው በጣም ደነገጠች፣ ማውራት እስከሚያቅታት። ቀጥላም ቤዛ ስልኩን ስታነሳው ያን ድምፅ ሰማች። ቀጥሎም ናታን ሲያነሳ ደነገጠ። በቅጽበት በራቸው ተንኳኳ። ማን ሊያንኳኳው ይችላል? የቢንያሚን አስከሬን በራቸው ላይ ጥለውት ይሆን ወይስ ተጨማሪ መረጃዎች መጥቶላቸው ይሆን? ከያፌት ወይስ ያፌት? ከያፌት ወይስ ናታን ያገታት ልጅ እናት መልእክት ይሆን? እና በጣም አጓጊና አስተማሪ ድራማ ነው። ከዚህ ድራማ የተማራችሁን አንዳንድ ፖይንት ብታጋሩን ደስ ይለናል። እኛም ደግሞ በራሳችን ስራ እስከምንመጣ ድረስ እስከዛው አብራችሁን ቆዩ። አስተያየታችንን እንደምትወዱት ተስፋለን። ስለ አስተያየቶቻችሁ ደግሞ ለእነሱ ያበረታችኋል ብለን ተስፋ እናደርጋለን። ሀቂቃ በሰዎች ተወዳጅ የሚያደርገን እና በሰዎች እንድንጠላ የሚያደርገንን ተግባር ስንተገብር ያው የስራ ካራክተር ስለሆነ ልንጠላቸው አይገባም ማለት ነው። ትወናቸው የራሳቸው የስራ ድርሻቸው ስለሆነ ማለት ነው። ባህሪያቸው ሌላ፣ የስራ ድርሻቸው ሌላ ስለሆነ እና ሰላምን፣ ፍቅርን፣ አንድነትን ለሁላችን ያብዛልን። ከምናያቸው ነገሮች ትምህርት አዘል የሆኑትን እየወሰድን አንዳንድ መጥፎ ነገሮችንም ደግሞ እየተማርንባቸው ልንጓዝ እንሆን ማለት ነው። ሰላም ተመኙላችሁ።